ምን ለማለት ነው የፈለኩት? እግዚአብሔር ዛሬም ይናገረናል። በተቻለ መጠን ታይሜን ኦን አድርጌያለሁ። ምንድነው ያው ካፕል ኦፍ ሴሽኖች አይተን ነበረ። የመንፈስ ቅዱስን ብዙ ሐሳቦችን እግዚአብሔር እርቶን አይተናል፣ ዳሰናል ብዬ አስባለሁ። ዛሬ ሞር ኦፍ ፎርማልም እንዳይሆን ፈራለሁ። ብቻ ግን ፕራክቲካል የሆነ ነገር በተቻለን መጠን ለማየት እንሞክራለን። የምታስታውሱ ከሆነ ላስት ሴሽን ላይ እግዚአብሔር መንፈስ ቅዱስ ጌታን ካመንም በኋላ በደህንነት መንገዶች ሁሉ ሲያግዘን ነበር። ወደ ቅድስና ጉዞ ይመራናል። እኛም በማክበር ሂደት ውስጥ ብዙ ነገሮችን አውርተናል። እሺ ያንን ሐሳብ ዛሬ እንቀጥላለን። የዛሬው መሪ ጥቅሴ ሮሜ ምዕራፍ 5 ላይ እግዚአብሔር ፍቅሩ በጣም ብዙ ነው። በጣም ብዙ ስለሆነ እንድንረዳው አደረገን አይደለ? አንድ በክርስቶስ ትምህርት፣ ሁለት ደግሞ ኮንፈርሜሽን አለ በውስጣችንና እግዚአብሔር ይወደናል አይወደንም ብለን ስናስብ ስንጠይቅ በቃ አንደርስታንድ እናደርገዋለን። እግዚአብሔር ይመስገን። እነዚህን ሐሳቦች ዛሬ እናያለን ብዬ አስባለሁ። በተለይ ሁለተኛውና ሶስተኛው ላይ ለማተኮር ሞክራለሁ። ስለዚህ እግዚአብሔር አምላክ ወልዶናል አልወለደንም? ውልደታችን ከምንድን ነው? ከወለድን በኋላ ምን መጣ በህይወታችን? ምን ሀፕን ሆነ? ፕራክቲካሊ ያንን ነገር ደግሞ እንዴት ልንጠቀምበት እንችላለን የሚለውን ሐሳብ አብረን እናያለን። ከዛ በኋላ መንፈሱ ከኛ ጋር አለ ብለን ካወቅን ካመንን ደግሞ በህይወታችን ፕራክቲካሊ ምን አይነት ስራዎች ይሰራሉ እያልን እናያለን። እግዚአብሔር ይባረክ። ውልደትን በተመለከተ ሁለት ሰዎችን አሳያቸዋለሁ። ሁለት ሰዎች፣ አንድ ታሪክ ግን ሁለት ሰዎች የተነጋገሩት ሐሳብ ዮሐንስ ምዕራፍ 3 ላይ ያለ ክፍል ነው። ጌታ ኢየሱስና ኒቆዲሞስ የተነጋገሩትን አዲሱ መደበኛ ትርጉም ከያዛችሁ ገጽ 1592 ላይ ታገኙታላችሁ። እሱን ላንብብና አጭር ሐሳብ ተከፋፍለን እንጨርሳለን። አይ ሆፕ ዛሬ የመጨረሻው ክፍል ነው የሚሆነው ማለት ነው። ዮሐንስ ምዕራፍ 3 ላይ እንደዚህ ይላል። ከፈሪሳውያን ወገን ከአይሁድ አለቆች አንዱ የሆነ ኒቆዲሞስ የተባለ ሰው ነበር። በሌሊትም ወደ ኢየሱስ መጥቶ ረቢ፣ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አንተ የምታደርጋቸውን ታምራዊ ምልክቶች ማንም ሊያደርግ ስለማይችል ከእግዚአብሔር ዘንድ የመጣህ መምህር እንደሆነ እናውቃለን አለው። ኢየሱስም መልሶ እውነት እልሃለሁ ማንም ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ዳግመኛ እንዲወለድ ተመልሶ ወደ እናቱ ማህፀን ሊገባ ይችላልን? አለው። ኢየሱስም እንዲህ ሲል መለሰ፣ እውነት እልሃለሁ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ መወለድ አለባችሁ ስላልኩ አትገረም። ነፋስ ወደሚነፍሰው ይነፍሳል፣ ድምፁም ትሰማለህ፣ ነገር ግን ከየት እንደመጣ ወዴት እንደሚሄድም አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም ይህ እንዴት ሊሆን ይችላል ሲል ጠየቀው። ኢየሱስም እንዲህ ሲል መለሰለት፣ አንተ የእስራኤል መምህር ሆነ ሳለ እነዚህ ነገሮች አታውቅምን? እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን እያለ ይቀጥላል። ክብር ለእግዚአብሔር ይሁን። ታሪኩ ባጭሩ ኒቆዲሞስ አለ፣ ኢየሱስ አለ። ኢየሱስ ጋር ማን መጣ? ኒቆዲሞስ መጣ። በሌሊት መጣ። ለምን መጣ? ብዙ ሐሳብ አለ፣ እሱ ላይ አንግባ። ስለዚህ ኢየሱስ ጋር መጥቶ ኒቆዲሞስ ብዙ ምልክቶችን ታደርጋለህ፣ ብዙ ስራዎችን ታደርጋለህ፣ ይሄ ደግሞ እግዚአብሔር ካንተ ጋር እንዳለ ኮንፈርም የሚያደርግ ነገር ነው እያለ ገና ኢንትሮዳክሽን ላይ ሳለ ኢየሱስ አንድን ንግግር ይናገረዋል። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር እግዚአብሔር መንግሥት ላይ አይችልም አለው።
ምናልባትም ሰፊ ኮንቨርሴሽን ሊሆን ይችላል። ዮሐንስ በዘገባ አሳጥሮ አስቀምጦልን ሊሆን ይችላል። ወይንም ደግሞ ኢየሱስ የልቡን አይቶ ተናግሮ ሊሆን ይችላል። ግን ኢየሱስ የተናገረውን የመለሰለትን ነገር ስናይ የእግዚአብሔርን መንግስት ተናገረ። ከዛ ደግሞ የእግዚአብሔርን መንግስት ደግሞ ማየት መውረስን ተናገረ። እሱ የሚመጣው በምንድን ነው ይላል? ከውልደት ነው ይላል። ሰው ዳግመኛ ካልተወለደ በቀር እግዚአብሔር መንግስት። ኦኬ፣ ስለዚህ ምንድነው በደህንነት ሂደት ላስት ዊክ የጀመረውን ሐሳብ ነው የምንቀጥል ያለ ነው። የመጀመሪያው የኢየሱስ መልስ እውነት እውነት እልሃለሁ ብሎ ነው የጀመረው። የዮሐንስ ወንጌል ቲፒካል ኢንፋሲስ ነው። ስለዚህ አልገባውም አይደል? ኒቆዲሞስ አልገባውም። ድጋሚ ጠየቀ። ሰው ከሸመገለ በኋላ ይሄ እንዴት ሊሆን ይችላል ብሎ ማለት ነው። ሽማግሌ ነው፣ ስኮላር ነው። ይሄ ሰው በጣም ከአይሁድ አለቆች ነው፣ ከሳንሃድሪን ሜምበር ነው፣ ፈሪሳዊ ነው፣ በጣም ኢንፍሉዌንሻል ሰው ነው። ግን በሌሊት መጥቶ ኢየሱስን ጠየቀው። የእግዚአብሔር መንግስት ጥያቄ ነበረው ማለት ነው። ስለዚህ በቀጥታ ያንን በተመለከተ እንግዲህ እግዚአብሔር መንግስት ሰው ሊያይ የሚችለው በቃ በአጭሩ በውልደት በኩል ነው። ያም ደግሞ ዳግም ውልደት ነው ይለዋል። ውልደት መወለድ የሚለውን በዚህ ንግግር ውስጥ ስትቆጥሩ ወደ 8 ጊዜ ታገኛላችሁ። አልገባውም ብለናል አይደል? ኒቆዲሞስ ሁለተኛ ጊዜ ይጠይቃል። ምን ብሎ? ሰው የመጀመሪያው እንትን ነው። እንዴት ከሸመገለ በኋላ ተመልሶ ሊገባ ይችላል? ቱ ቢ ኦነስት ፌር የሚመስል ጥያቄ ነው። ግን በኢየሱስ ሐሳብ ውስጥ ይሄ በኋላ እናያለን። በሁለተኛው መልእክቱ ግን እንዳልገባው እንረዳለን ዘንድ ስፔሲፊክ አድርጎ ጌታ ኢየሱስ ደግሞ ምን አለው? መጀመሪያ ዳግመኛ ካልተወለደ ነበር ያለው። አሁን በሁለተኛው ደግሞ ስፔሲፊክ አድርጎ ሰው ከውሃና ከመንፈስ ካልተወለደ በቀር አለው። ውሃ አንዴ ብቻ ነው የተጠቀሰው በዚህ ኮንቨርሴሽን። መንፈስ ወደ 4 ታገኙታላችሁ። እኔ ለማስቀመጥ የሞከርኩት ታይትል ከመንፈስ ቅዱስ በሆነ ዳግም ውልደት እግዚአብሔር መንግስት መውረስ ይላል። ኦኬ፣ ስለዚህ ጌታ ኢየሱስ ከውሃና ከመንፈስ ካልተወለደ በቀር እግዚአብሔር መንግስት ላይ አይችልም ማለት ምን ማለቱ ነው? ሲያብራራው እዛው ክፍል ላይ ወረድ ብሎ ምን ይላል? ከስጋ የተወለደ ስጋ ነው አይልም እንዴ? ከመንፈስ የተወለደም መንፈስ ነው አለ። ስለዚህ ከውሃና ከመንፈስ ያለውን እያብራራ ነው እየመጣ ያለው። ከስጋ የተወለደ ይቀጥላል። አሁንም ስቲል አልገባውም ኒቆዲሞስ። ይህ እንዴት ሊሆን ይችላል? ይሄ how is this even possible አይደል? ሰው ትልቅ ሆኖ ሽማግሌ ሆኖ ለዛውም የተከበረ ሰው እንደዚህ ሲባል ማለት ነው። ኦኬ፣ የኢየሱስ ኤክስፔክቴሽን ምንድነው? እንግዲህ አንተ አንድ የአይሁድ መምህር ነህ፣ በጣም ስኮላር ነህ። ምንድነው ስራቸው? ህጉን ማስተማር፣ መዝሙራትን የብሉይ ኪዳን እንትኖችን ማስተማር ነው። ስለዚህ በኢየሱስ ኤክስፔክቴሽን ውስጥ ኒቆዲሞስ ይህንን እንዲያይ ይጠብቃል ማለት ነው። ግን አልገባውም። ውሃና መንፈስ አንድ ሐሳብን የሚያሳይ ክፍል ነው። በኢየሱስ በዚሁ ኢንተርፕሪቴሽን ኮንቴክስቹዋሊ ስለ መንፈስ ነው የሚያወራው። ወርዱ ጌታ ኢየሱስ የፈታው መንፈስ ብሎ ነው። ኃይልና ብርታት ምንን ያሳያል? አንድ ሐሳብን ያሳያል አይደል? ጋሻና ጦር ምን ያሳያል? ምናልባት አንድ ሐሳብን ያሳያል። እሺ፣ ግን ጌታ ኢየሱስ ወይንም ደግሞ ምንድነው ውሃና መንፈስ? አጠቃላይ ውሃ ምንድነው የሚሰጠው? አሁን ለኛ ምናልባት ብዙ ነገሮችን ግልጽ ሊሆኑ ይችላሉ፣ አላውቅም። ግን ለኒቆዲሞስ በዛ ዘመን ምንድነው ሊረዳ የሚችለው? መንጻት። አሁን ዮሐንስ ምዕራፍ 3 ላይ ነን አይደል? 1:3 ወደፊት ሄደን ልክ ምዕራፍ 7 ላይ ስንደርስ ብዙ ጊዜ ማጸልበት ክፍል አለ፣ ደስ የሚል ክፍል። ኢየሱስ ባጭሩ ታሪኩ ምንድነው? የዳስ በዓል ይከበራል። ያንን ክፍል ለማየት ሞከርኩ። ኮሜንታሪዎች ምን ይላሉ፣ እንዴት ነው የሚረዱት የሚለው ማለት ነው። እና ልክ የዳስ በዓል ሲከበር ለ8 ቀናት የሚከበር በዓል ነው። እና በመጀመሪያው ቀን ላይ አንድ የሚነበብ ክፍል አለ ጠዋት ላይ።
ዘካርያስ ላይ ያለው ዘካርያስ 14 ላይ ያለ አንድ ክፍል አለ። እሱን ያነባሉ ይላል እና አይሁዳውያን ናቸው አይደለ? እና ዘካርያስ ያው የተስፋ የትንቢት መጽሐፍ ነው። በዚያም ቀን የሚለው እንግዲህ ከኢየሱስ ዘመን hundreds of years ወደ ኋላ ማለት ነው የተነገረው ይነበባል ሲያነብና በዚያም ቀን ከኢየሩሳሌም የሕይወት ውሃ ይወጣል። ከዛስ ምን ያደርጋል? እኩሌታው ወደ ምስራቅ እኩሌታው ደግሞ ወደ ምዕራብ ይወጣል ካለ በኋላ በዚህ ያ ነገር ደግሞ ማለት ነው በክረምትም በበጋም ይሆናል ይላል። ስለዚህ በዛ የዳስ በዓል እንግዲህ ለብዙ ምናልባት thousands hundreds ምናምን of years ያከበሩት በዓል ነው አይደል? ስለዚህ በዚህ በዓል ላይ በጠዋት እንደዛ ካደረጉ በኋላ ለሌሎቹ ተከታታይ ቀናት ደግሞ ካህናቶች ሄደው ውሃ ቀርተው ምናምን ይጸልያሉ። ጠዋት ከሰሊሆም ውሃ ያመጡና ልክ የዘካርያሱን አይነት በምስራቅና በምዕራብ ውሃ እንትን እያሉ ያንን እንትን ያደርጋሉ። የዳስ በዓል ነው። ልክ በስምንተኛው ቀን ዋናው እንትን ሆነ ማለት ያው አይበሉም ምን አይሉም። ከዛ ግን ያከብራሉ በስምንተኛው ቀን ማለት ነው። እንደ የዳስ በዓል ትዝ ይላችኋል። ቴንክስጊቪንግ ላይ ተነጋግረናል። የሃሌል መዝሙሮች ከመዝሙር 13 እስከ 118 ብቻ ባጭሩ ይዘመራሉ። በጣም ብዙ ሰው የሚሰበስብበት ቦታ ነው። ያ መዝሙር ይዘመራል። ልክ በመጨረሻው ቀን ኢየሱስ ይህንን አጋጣሚ ጠብቆ ምን አለ? ትዝ ይላችኋል። ጮክ ብሎ ምን አለ? የሕይወት ውሃ ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ። ከዛስ የሕይወት ውሃ ምንጭ ከሆዱ ይፈልቃል አለ። ስለ ጌታ ከዛ ወረድ ብሎ በዛው ክፍል ላይ ይሄንን ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ ይላል። የሕይወት ውሃን ማን ብሎ አገናኘው? ጌታ ኢየሱስን ከመንፈስ ቅዱስ ጋር አገናኘው። እግዚአብሔር ይመስገን። ስለዚህ በአይሁድ የነበረን አሁን ወደ ኒቆዲሞስ ተመልሰን በምንመለከትበት ጊዜ አልገባውም ኒቆዲሞስ አይደል? ዛትስ ዋይ የኢየሱስ ኤክስፔክቴሽን እንዲያውቅ ነው። ላይክ አንተ አይሁድ መምህር ነህ እንግዲህ ስታስተምር ነበር ስለዚህ ማወቅ አለብህ የሚል ኤክስፔክቴሽን ነው ያለው። አንድ ክፍል ልንገራችሁና ወደሚቀጥለው ሐሳቤ ይሄዳለሁ። ብዙ ክፍሎች አሉ ይህንን የሚናገሩ ማለት ነው። ግን ከዚህ ጋር በጣም ሪሌት የሚያደርግ ሕዝቅኤል ምዕራፍ 36 ላይ አንድ ክፍል አለ። ታስታውሳላችሁ? ኦልድ ቴስተመንትን እንትን ኮምፔር ስናደርግ ከኢሳይያስ ቀጥሎ ብዙ ጊዜ ነው መንፈስ እያለ እየጠቀሰ እንትን ነው እና መንፈስ ገባብኝ በግሬም ማቆመኝ ምናምን ካለ በኋላ ብዙ ሚስጥራትን አይቷል። ልክ ምዕራፍ 36 ላይ ሲገባ ላንብብላችሁ፣ በደንብ ተከተሉኝ። ይህንን የሚናገረው እግዚአብሔር ነው። ጥሩ ውሃን እረጭባችኋለሁ እናንተም ትጠራላችሁ፣ ከርኩሰታችሁ ሁሉ ከጣዖቶቻችሁም ሁሉ ትጠራላችሁ። ማን ነው የሚረጨው? እግዚአብሔር ይረጫል አይደለ? ከዛ የተነሳ ምን ይሆናል አለ? መጥራት አለ አይደል? ትጠራላችሁ። ከዛ 26 ላይ አዲስን ልብ እሰጣችኋለሁ፣ አዲስን መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ አይደል? የስጋንም ልብ እሰጣችኋለሁ። ከዛ 27 መንፈሴን በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ ያለ ይቀጥላል። ስለዚህ ሁለት ጊዜ መንፈሴን በውስጣችሁ አኖራለሁ ብሏል። ግን ይሄ የሚሆነው መቼ ነው ብለን ስናይ እግዚአብሔር ይረጫል፣ ውሃን ይረጫል። ከዛ በኋላ ከዛ የተነሳ መጥራት አለ ይላል። ከዛ ምን ይላል? ትራንስፎርሜሽን ይካሄዳል። ይሄ እንግዲህ ከዓመታት ይሄ ተስፋ ነው አይደል? ለዛውም ብዙ ዓመታት hundreds of years በፊት የተነገረ ተስፋ። ስለዚህ እግዚአብሔር ምን እያለ ነው? ውሃን እረጫለሁ፣ ተስፋ ነው። እና ውሃን በምረጭበት ጊዜ ደግሞ የሚከናወኑ ነገሮች አሉ። ይሄ አንዱ ነው። ሌሎችም ክፍሎች አሉ። ስለዚህ ወደ ኒቆዲሞስ ስንመለስ is expected to ነው ይሄንን አይደል? ውሃ ሲል ማንን ሪፈር ማድረግ እንዳለበት ኮሪሌት ማድረግ አለበት። እሺ፣ ስለዚህ ባጭሩ ዳግም ውልደትን ስናስብ እኛ የእግዚአብሔርን መንግስት የምንጠብቅ ሰዎች አይደለን?
ዳግም ውልደት ያስፈልገናል ማለት ነው። ተወልደናል። የተወለድነው ደግሞ ከመንፈስ ነው አይደል? ከማይጠፋ ዘር ተወልደናል። እግዚአብሔር ይመስገን። እሺ ኬዝ ክሎዝድ እንበል እና እዚህ ጋር ግን አሁን ዋናው መልእክት እዚህ ጋር ያለው ነው። እሺ ሶ ለምንድን ነው እግዚአብሔር እንደዚህ ያላቸው? ግን አዲስን ልብ እሰጣቸዋለሁ ብሎ ተስፋ የሰጠው ለምን? አሚን ብዙ ሪዝን ልታስቡ እንደምትችሉ ገምታለሁ። ግን የሚቸገሩበት ነገር በትእዛዜ አስኬዳቸዋለሁ ብሏል እዚሁ ሕዝቅኤል 36 ላይ ማለት ነው። ሁለት ጊዜ ደግሞ መንፈሴን አኖራለሁ ብሏል። ላስት ሴሽናችን ላይ ታስታውሳላችሁ አይደል? የእግዚአብሔር መንፈስ የት ነው ያለው? አሚን ሁሉም ቦታ አለው። ኦፍኮርስ ግን ሰውን በተመለከተ ከዳንም በኋላ ውስጣችን አለ ብላል። ወደ 6 ጥቅሶችን ኢቭን አንብበን ነበረ። ታትመናል በዛ። ኦኬ ስለዚህ አሁን ብቻውን የሚኖር ከሰዎች ጋር እንኖራለን አይደል? ከሰዎች ጋር እንኖራለን። ሰሞፋስ ከምንወዳቸው ሰዎች ጋር፣ ሰሞፋስ ደግሞ ከቤተሰብ ጋር፣ ከወንድም ከእህት፣ ከሩሜት፣ ከጓደኛ ነው። ግን እስቲ አሁን ቲንክ ኦፍ መኖር አብሮ መኖር ምንድነው ዲማንድ የሚያደርገው ነገር? ኮንቨርሴሽን ይፈልጋል። ለምሳሌ እዩን ታውቋታላችኋል። ባለቤቴን ስለማታውቁ አሁን መኖር ሲባል የሆነ ኢንጌጅመንት፣ የሆነ ኮሚትመንት፣ የሆነ ንግግር ምናምን አለ። ብቻ አሁን ምንም ንግግር ባይኖር አስቡ። ኢቭን ንግግር ቢኖር ራሱ ንግግሩ በጣም ፎርማል ቢሆን፣ ለምሳሌ ልክ 7 ወይም ምሳ ሰዓት ለአንድ ሰዓት ጠብቄ ከሱ ጋር አወራ፣ ፎርማል ቢሆን፣ ፎርማል ፕሮፌሽናል ሚቲንግ በሉት፣ ሪል ይሆናል። ያንተን በጣም ኦተንቲክ አይመስልም አይደል? ሪሌሽንሺፑ እንደዛ አድርጋችሁ አስቡት። እና እግዚአብሔር እና አኖራለሁ በውስጣችሁ ሲል በውስጣችን፣ በህይወታችን፣ በልባችን ማለት ነው ይኖራል ማለት ነው አይደል? በቃ ግልጽ ነው። ግን ሲኖር እንዴት ልበላችሁ፣ ንግግር ይፈልጋል አይደል? አይኖ ልንጸልይ እንችላለን። ግን ፎርማል የሆነ ጸሎት፣ ናቹራል የሆነ ሄልዚ የሆነ ሪሌሽንሺፕ፣ ንግግር ኤኒ ታይም፣ ማታ ሊሆን ይችላል፣ የነዳን ሊሆን ይችላል፣ ደውለን ኤኒቲንግ ላይ ዛት አይደል? እንደዚህ አይነት ነገሮችን ዲማንድ ያደርጋል። ልክ እንደዛ አስቡት። ከውልደት በኋላ ስላለው ነገር ነው አሁን የማወራው። ከተወለድን በኋላ ከመንፈሱ ከተካፈልን ከተወለድን በኋላ እንግዲህ መንፈሱ በውስጣችን አለ ብለን ካመንን፣ ኮንፌስ ካረግን፣ ያ ደግሞ እውነት ከሆነ ማለት ሪሊ እውነት ከሆነ ኤክስፔክቴሽን አለ አይደል? ኢንቲሜሲ በጣም ይፈልጋል አይደል? ድምፅ፣ እስቲ ስለ ድምፅ እናወራ። እኔ በራቀ ቁጥር ድምፅ አይሰማማ። ሞሌዳችሁ ታውቃላችሁ፣ አምሹር ታውቃላችሁ። ያ በጣም ጫጫታ ሲሆን የማ ድምፅ መሆኑን ራሱ በጣም ለመለየት ይከብዳል አይደል? እግዚአብሔር ይናገረናል፣ በውስጣችን ስላለ ይናገረናል አይደል? ድምፁን እንሰማለን። በጎቼ ድምፁን ይሰማሉ። ብዙ ጊዜ በቃ በስመ ተሰማኝ፣ መንፈስ ቅዱስ እንደዚህ ያለኝ፣ እግዚአብሔር እንደዚህ ያለኝ ብለን ብዙ የምንናገራቸው ነገሮች ሊኖሩ ይችላሉ። ሰም ኦፍ ዘም ልክ ሊሆኑ ይችላሉ፣ ሰም ኦፍ ዘም ደግሞ ላይሆኑም ይችላሉ። ለምን እንደዛ አላችኋለሁ መሰላችሁ? በውስጣችን 2 አይነት ድምጾች እንዳሉ ነው የሚገባኝ እኔ። 2 አይነት ድምጾች፣ አንደኛው ውስጣችን የሚኖረው አይደል? ሁለተኛው ግን የራሳችን ድምፅ አለ፣ የመንፈሳችን፣ የሰው መንፈስ ድምፅ ወይም የስጋችን ልትሉ ትችላላችሁ። እና የትኛው የቱ ነው ብሎ መለየት በጣም ጠቃሚ ነው በህይወት እንደ ህይወት ፕሪንሲፕል ማለት ነው። እና እርግጠኛ ነኝ ለሁላችን ይናገረናል። ግን ይናገራል አይናገራም ብሎ ለማወቅ ራሱ ኳይት የሆነ እንትን ይፈልጋል፣
የሆነ በጣም የጮኸ ድምፅ ውስጥ ለመስማት በጣም ከባድ ነው። ይሄ ከጸጋ ስጦታም ጋር ሊገናኝ ይችላል። በዚህ የዛሬ ትኩረቴ በዋነኝነት የጸጋ ስጦታ ምናምን ላይ አይደለም። በቃ አሁን የማወራቸው ሀሳብ ላይ ነው። ደህና ናችሁ? ትምህርት እንዴት ነው? አካዳሚክ ትምህርት ይሄ ሳይሆን እሺ እኔ ዝም ብዬ ሳስብ በጣም የራሴንም ጨምሮ ማለት ነው I'm not judging በጣም ቢዚ ነን ድምጾችን በማብዛት ማለት ነው። እና አንዳንዴ ራሴን ሳየው በጣም አስቤዛ ታውቃላችሁ? ስታገቡ ሞር ይገባችኋል። አስቤዛ ሁልጊዜ አስቤዛ ላይ ነን ሾፕ ለማድረግ ነው። ከየኢንስታግራሙ ከየምናምኑ በጣም የምንሰበሰባቸው ነገሮች አሉ። ያ ድምጽ ማጨናነቅ ነው ስራ ውስጣችን ገብቶ ማለት ነው። እና ከሆነ ጊዜ ባይዜ መንፈስ ቅዱስ ማለት በባህሪው አይተናል። በጣም አይ ቲንክ እንግዲህ በሚገባ ሁኔታ አይተናል ብዬ አስባለሁ። ይናገራል እግዚአብሔር ማለት ከሰማነው ጊዜ ከሰጠን ማለት ነው። ግን ላይናገር የሚችልበት ማለት ድምጽ ስለበዛ ላንሰማው እንችላለን። በቃ ባጭሩ እሺ አሁን ምንድነው ይሄ ሁሉ የምትለው ምን ለማለት ነው ብላችሁ ከጠየቃችሁኝ ስለ አንድ ሐሳብ ላወራ ነው። አንድ ጊዜ ፓስተር የተናገረው እንትን ሁሌ ያስቀኛል። ልክ በጧት ስንነቃ አለ ሮጠን ዮሐንስ ወንጌልን አይደለም የምናነበው እንዲህ ብለን ስልካችንን ነው የምንፈልገው እና ባትሪ ፉል ሆነን ቀናችንን እንጀምራለን ማለት ነው። ይሄ ሁሉ የምላችሁ ነገር መንፈስ ከመንፈስ ማለት ውስጥን ከመስማት ራሳችን ውስጥ ካለ እንዴት ነው ያንን ነገር ማኔጅ የምናደርገው? ምክንያቱም ኢንጌጅመንት ባልፈጠረን ቁጥር ስጋ የሚባል አለ አይደል? እያስቸገረ አሮጌው አዳም አለ አይደል? የሌለው አለ አሮጌው አዳም ሁሌ ሰላም እንለዋለን እንደውም አይደል? እሱን እንዴት ነው የምናጠፋው ነው ዋናው ጥያቄ። ስለዚህ ሐሳብ እናወራ እስቲ። ኃጢአት አይደል? ኃጢአት በጣም ብዙ እንግዲህ ታላላቅ ሰዎችን ትልልቅ ሰዎችን የሚያስቸግር የጣለ ምን ያለ አይደል? ከእግዚአብሔር መንግስት ኢቭን ሰዎችን እንትን የሚል አይ ኖ በእግዚአብሔር ጽድቅ ድነናል፣ ምንም ጥያቄ የለውም። ግን ደግሞ ስለ ኃጢአት ደግሞ የሚያወራው ብዙ ሐሳቦች አሉ አዲስ ኪዳናችን ላይ። ኦኬ እስቲ አንብቡት ይሄንን ለራሳችሁ። ኃጢአትን ማሸነፍ የማይፈልጋለ እርግጠኛ ነኝ ሁላችንም በጣም ቪክቶሪየስ የሆነ ላይፍ መኖር እንፈልጋለን ኃጢአት ላይ ማለት ነው። ትዝ ይላችኋል ሕዝቅኤል ላይ እግዚአብሔር ምን ብሎ ተናግሯል? አሁን ቅድም ያነበብነው እንትን ማለት ነው ክፍል ማለት ነው። እረጫቸዋለሁ ውሃይን እረጫቸውና ከዛ በኋላ ከዛ የተነሳ ፒዩሪፊኬሽን አለ። ከዛ የሆነ የልብ ትራንስፎርሜሽን ምናምን ይካሄድና አዲስ ልብ እሰጣቸዋለሁ። ከዛ የተነሳ በትእዛዜ አስኬዳቸዋለሁ ማለት የእግዚአብሔር መንፈስ ውስጥ ኦብቪየስሊ ኃይል አለ አይደል? ስለዚህ ለዚህ ጥያቄ መልሱ ምን? እኔ በፐርሰናል ህይወቴ ማለት ነው ያው መቼ ሁሌ ከፍታ የለም በጣም እንትን ዳውን በሆንኩባቸው ጊዜዎች የጠቀሙኝ ትልቅ መሪዎች አሉ። አሁንም ድረስ የምጠቀምባቸው ኢንቫይት አደርጋቸዋለሁ ጆይን እንድታደርጉኝ እኔን በኃጢአት ላይ ለማሸነፍ ማለት ነው። የተወሳሰበ ነገር አይደለም ማውራው፣ በጣም ግልጽ ነገር እንደሚሆን አስባለሁ። ስለዚህ አንደኛው በመንፈስ መሞላት ነው። በጣም ጳውሎስ ትዝ ይላችኋል ከወይን ጠጅ ጋር አነጻጽሮ ምን አለ? መንፈስ ይምላባችሁ አይደል? የመንፈስ ቅዱስን ባህሪያት ምናምን በምንመለከትበት ጊዜ በውስጣችን ሲገባ አያልቅም፣ ባህሪው አይቀየርም፣ ክብሩ አይቀንስም አይደል? ግን የሚሰራው ስራ አለ። ብሉይ ኪዳን ላይ ትዝ ይላችኋል የእግዚአብሔር መንፈስ ሲገባባቸው የሆነ ስራ መሰራት አለበት አይደል? ማለት ኃይል አብሮት ስላለ ማደስ ስላለ ብዙ ነገሮች ስላሉት ማለት ነው። እሺ ሁለተኛው ምንድነው?
ሁለተኛውም ሶስተኛውም በመንፈስ መሞላት ነው። ምንድነው በመንፈስ መሞላት? በጣም ፎርማል ነገር እኔ የሚገባኝ አንደርስታንዲንግ ፎርማል ነገር አይደለም። በመንፈስ መሞላት ማለት ቅድም ያልኳችሁ ነገር ነው። ኮንቨርሴሽን ኤኒ ታይም ኮንቨርሴሽን በቀን ውስጥ ማለት ነው። ፎርማሊም ሊሆን ይችላል፣ በጸሎት ውስጥ ሊሆን ይችላል። አንዳንዴ ስንጸልይ ራሱ እኔ ለማን ነው የምንጸልየው? ልክ እግዚአብሔር ፊት ቃላቶቻችን ሁሉ በጣም በቃ የተጠን የሆነ የመጽሐፍ ቅዱስ ከባባድ ቃላቶች ምናምን መርጠን ጣል ጣል እያደረግን ምናምን አሚን ጥሩ ነው፣ እሱ ምንም ችግር የለውም። ግን ምን ለማለት ፈልጌ ነው? በጣም ፎርማል አይደለም። በመንፈስ መሞላት ባጭሩ ምን ማለት ነው? በጸሎት ከእግዚአብሔር ጋር ማሳለፍ፣ ሜዲቴሽን። አቤት 12 ሰዓት አላል ሳንተኛ እንትን የምንልበት እንግዲህ 12ቱን ሰዓት እንጸልያለን። በጣም ከባድ ነው አይደል? የሚጸልዩ ልትኖሩ ይችላላችሁ። ኦኬ። ግን እንዲያውም አይ ሃቭ አ ቻሌንጅ ለሁላችንም። እስቲ እንደ አላርም ሞልተን ዲስ ዊክ ልክ ምሳ ሰዓት ኦር አፍተር ኑን እስቲ ትንሽ አንድ 30 ሰከንድ እስቲ ከእግዚአብሔር ውስጣችን ካለ እስቲ ትንሽ ለመነጋገር ማለት ነው። ጠዋት ምን አደረኩኝ? ሆሊ ስፒሪት ማለት ኢዚስ ጉድ ይህንን ማድረጌ ማመስገን፣ በዛ ውስጥ እግዚአብሔር መንፈስ ቅዱስ በውስጣችን ገብቶ አብ እንዲከብር ብዙ እንትኖች አሉት። ኦኬ። ስለዚህ እነዚህ በመንፈስ መሞላት ማለት በቃ በጣም መሰረታዊ የሆነ ነገር ነው ለክርስትና። እዚህ ቤት ስትገቡ ማለት ነው በአየር ላይ ተንሳፎ ይገባልን? የለም አይደል? ኦብቪየስሊ። ግን አሁን ለምሳሌ ቁልፍ ወይ በር አለ አይደል? አንዳንድ ጊዜ በጣም ለትልልቅ ፕሪንሲፕሎች ቀላል የሚመስሉ ግን መፍትሄ እጆቻችን ላሉ በቃ እግዚአብሔር ኮንሲስተንትሊ በአዲስ ኪዳን አውድ መንፈስ ቅዱስ ልኮልናል። ያ መንፈስ ኦሪጂናል ሲጀመር ትዝ ይላችኋል፣ ወደ እውነት ሁሉ ይመራችኋል አይደል? የማናውቀው ቦታ ኢቨን ስንሄድ ናቪጌሽን ሲስተሞች ተጠቅመን እንሄዳለን፣ ወደዚህ ወደዛ ምናምን። አንዳንዴ እኔ ስቼ ወይ ሳልሰማ ዝም ብዬ እሽከረከራለሁ። ደህና ናቸዋ፣ እግዚአብሔር ይመስገን። ስለዚህ እኔ ዋና አሁን 4ኛ ሳምንታችን ነው ይህንን ሁሉ ስንነጋገር ማለት ነው። ምንድነው ዋናው ነገር? እኛን መለኮት እንሆናለን ማለት አይደለም። ውስጣችን የእግዚአብሔር መንፈስ ሲኖርና ስራውን ሲሰራ ግን እኛን ትራንስፎርም ማድረግ አለበት አይደል? እግዚአብሔር ባርካችሁ ስለሰማችሁኝ። እሺ፣ በመንፈስ የመሞላት ነገር የአንድ ቀን ነው አይደል? ሁላችሁም በአንድ ድምፅ አይደለም የምትሉት አይደል? በየቀኑ የሚከናወን ነገር ስለሆነ ማለት ነው። እንዲያውም እስከ ኢየሱስ ክርስቶስ ፍጹም ሙላት ደርሳችሁ እስከዛ ሌቭል ማለት ነው። ማለት ዴይሊ የምናደርገው ነገር ነው እንደው ባጭሩ። ስለዚህ እንደዚህ ካረገን ምን ይሆናል ህይወታችን ላይ? ባህሪዎቻችን ይቀየራሉ አይደል? እኔ እዚህ ሀገር ከመጣው እሺ፣ ግን ክርስቲያኖች ጥሩ የሆነ ካራክተር ሊኖረን ይገባል አይደል? አንዳንድ ጊዜ አካሌ ጦር ወረብን እንላለን አይደል? ግን ሰምታይምስ ራሳችን ሊሆን ይችላል ጦሩኛ ራሳችን ነው። ምን ለማለት ነው የፈለኩት? ክርስቲያኖች፣ በተለይ ክርስቲያኖች፣ ስለ ክርስቲያኖች ነው የማወራው፣ ስለ አዲስ ልደት ምናምን ብቻ አጠቃላይ ክርስቲያን በህይወታችን በጣም ልንለይበት የሚገባው ነገር በቃ ካራክተራችን ነው። እንደው በጣም የሚገራርሙ መዝሙሮች፣ እንደው ጉድ የሚያሰኙ ዶክትሪኖች እንደዚህ መሰነጣጠቃችን አይደለም። እንደው በግሌ እኔ ብትጠይቁኝ በጣም የሰው እንትን የሚማርከኝ በቃ ካራክተር፣ ጥሩ ካራክተር፣ ፍቅር ያለው ትሁት ሰው ምናምን ደስ አይላችሁ? ሁላችሁም ደስ ይላችኋል አውቃለሁ ነገራችን። እሺ፣ ስለዚህ ይሄ ሁሉ የባህሪ ለውጥ በህይወታችን ሀፕን እንዲሆን ያደርጋል። አሎ፣ የሆነ ጥናት ተጠና እና ክርስቲያኖች በጣም ክርስትናን እየለቀቁ እየሄዱ ያሉበት ጊዜ ነው። ኦፍኮርስ ቅሬታዎች ይኖራሉ፣ ኖ ማተር ዋት። ግን የ2000 ሶርሱ ምናምን ቆርጦታል
ለእኔ ይታየኛል፣ ግን ሶርሱ አለ ከፈለጋችሁ ሰጣችኋለሁ። የ2022 ጥናት ነው እና ምን ይላል መሰላችሁ? ለምንድን ነው ሰዎች ከክርስትና ከቸርች ለቀው የሚሄዱት? ወይ ኤቲስት ይሆናሉ ወይንም በቃ ሌላ ነገር ውስጥ ሲባል የመጀመሪያው ምክንያት ብለው ያቀረቡት ኤልጂቢቲ ኢሹ ነው። ዊ ካንት ሄልፕ ኢት እሱን። ሁለተኛው ግን በጣም ሰርፕራይዚንግሊ ምን ይላል? ቢሄቪየርስ ኦፍ ቢሊቨርስ አይደል? የክርስቲያኖች ባህሪ ነው። በቃ የክርስቲያኖች ባህሪ በጣም መጥፎ እንትን ስለሆነ እኔ ድሮ ያው ያደኩበት ቸርች ማለት ነው ኢትዮጵያ ሆኜ አቤት በጸሎት ያለው ቅጥቅጥ እንደዚህ ነው በቃ ያ እና ብዙ እንትኖች አሉ። በቃ ሰዎች መተው ቸርች ውስጥ ለመጽናናት ምናምን እንደው ሃሌሉያ እየተባለ እንትን ያለው እና ክርስቲያኖች በጣም ልንታወቅበት የሚገባው ባህሪ ምን መሆን አለበት? ጥሩ ካራክተር አይደል? ያ ግን ኦቨርሬት እንደው ዘሎ አይመጣም። ዴይሊ በመንፈስን እኔ በግሌ ጠቀመኝን ነው። በተለይ በኃጢአት ጉዞ በኃጢአት ላይ ለማሸነፍ ምንም በቃ ፍቱን መፍትሄ ነው። እግዚአብሔር ባርካችሁ። አንብቡት እስቲ ይሄን 30 ሰከንድ ልስጣችሁ። አንዳንድ ጊዜ ዝም ብሎ መስማት እንትን በደም እስቲ ከዚህ ውስጥ ማለት ነው በግላችን የትኛው ነገር ነው በጣም የሚያስቸግረን? ያው ሴናሪዮ ቤዝ ነው። ሐዋርያ ጳውሎስ ይሄ የዳነውን ማንነትና እንትን አስቀመጠና እርስ በርስ ይቀዋወማሉ አለ። በደንብ ፋይት አለ። እንደው የክርስቲያን ትልቁ እንትን ባይዘዌ ሰይጣን ተሸንፏል። በእግዚአብሔር ስም በጌታ በኢየሱስ ክርስቶስ ስምም ከሰዎች ውስጥ አጋንንት ይወጣል። ምንም የስሙ ኃያልነት ማለት ነው ተሸንፏል። ስለተሸነፈ ማለት ነው። ግን እንደ ክርስቲያን በጣም ትልቁ ቻሌንጅ በተለይ ደግሞ እንደ ወጣት the biggest እንትን የኃጢአት ጉዳይ ነው። ራሳችንን ማሸነፍ ነው ትልቁ እንትን እና ግን እንዳልኳችሁ ተወለድን ኦኬ። ዳግም ከተወለድን በኋላ በመንፈስ ውስጣችን የእግዚአብሔር መንፈስ ኖረ አለን፣ ሪሶርሱ አለን። መጠቀም አለመጠቀም የኛው እንትን ነው። ስለዚህ አንጨብጠውም እንጂ ግን ህብረት ባደረግን ቁጥር ከሱ ጋር ባሳለፍን ቁጥር ምን እንሆናለን? መንፈሳዊ ማንነታችን እያደገ ይመጣል። አይመጣም? ይሄ ስጋችን ባይዜ እኔ ሪሰንትሊ ስፔሻሊ እንትን ብዙ እንደዚህ ላይባል ይችላል፣ ግን ይሄ በጣም ስትሮንግ ሰው ታውቃላችሁ? ማዜ እንትን የሚሉ ሰዎች ምናምን ስፖርተኞች እንደሱ ያሉ እና ትልልቅ ጃር ያለ ይሄ መንጋጋው ትልቅ ምናምን ስጋችን አቤት በጣም ጠግቦ አያውቅም። በሰጠነው ቁጥር በቃ ይቀበላል ምንም በቃ። ስለዚህ የፋፋ እንትን እያለ ነው የሚመጣው ማለት ነው። ያን ጊዜ ይሄ እነዚህ የስጋ ስራዎች ምንም ጥርጥር የለውም በቃ አሉ እንዴ በደንብ ይታያሉ። the first three ከሴክሹዋሊቲ ጋር በተገናኘ ያሉ ነገሮች ናቸው። ዝሙት፣ ርኩሰት፣ መዳራት፣ ዊችክራፍት፣ ሟርት። በእርግጥ ጳውሎስ ይህንን አንዱ ንጽጽር በገላትያ አጠቃላይ ቡክ ዋይዝ ያለውን ኮንቴክስት ስታዩ ወደኋላ የሚጎትቱ ሰዎች ላይ ያለውን ባህሪ በማሰብም ነው። ማለትም ቲፒካል ያልዳነ ማለት ነው። ግን ያ ማለት በክርስቲያን ሆኖ ድኖ ራሱ ይሄ የለም ማለት አይደለም። ምክንያቱም እንዳያደርጉት ስለጻፈላቸው ማለት ነው። ኤኒዌይ
ሶ ዊችክራፍት እንጃ በእኛ መካከል አለ ብዬ አላስብም። ካለ ወይ ጭኖ ይጸልላቸዋል፣ አና ይቃወማል። ጥል፣ ክርክር፣ ቅናት፣ ይሄ ደግሞ ሶሻሊ በቤታችን በጎረቤት በምናምን በሩሜት ቢሆን አዱ ነው ኢቭን በቸርችም በአገልግሎቶች በኮሚኒቲ ምናምን ያሉ ነገሮች ናቸው። ሰው በጣም ይሄ ብዙ ሻፕ ባረገ ቁጥር ብሎ አስፔዛ በሰበሰበ ቁጥር ያለው እንትን ያ ነው። እና ስለዚህ ኤጌን እንዴት ነው በኃጢአት ላይ ማሸነፍ የምንችለው? ያ ጌታ ኢየሱስ እንዳለው ማንም የተጠማ ቢኖር ወደ እኔ ማለት ጀስት ላይክ እኔ ለማታውቁ ድሮ ፎረስትሪ የሚባል እንትን አጥንቻለሁና ስለ ፕላንት ምናምን ውሃ ባልጠጣ ቁጥር የቱንም በቃ ከሆነ እንትን በኋላ መድረቁ አይቀርም፣ ላይፍ አይኖረውም፣ ወተር ያስፈልገዋል። እና ልክ ስጋችን እንደሚራበው ማለት ነው። የሆነ ኤክስሬ ቢኖርና ሁላችንም እንትን ብንል ስጋና ስጋችንና ከዛ መንፈሳዊ እንትን እንድች ያለች ነው የምትመስለኝ እኔ በጣም በቃ ምስኪን ሆና ምናምን መንፈሳዊ አካሎቻችን። ግን ለማንኛውም ዋና ሐሳቤ ምንድነው? እንደ ወጣት እንደ ኦቨርኦል በጣም ኳሊፋይድ የሆነ ህይወት እንደ ኮሚኒቲም ለመኖር በተለይ በዚህ በመጨረሻው ዘመን አይ አንደርስታንድ በጣም ቻሌንጂንግ የሆነ እንትን ነው ይሄ። እንደው ግን ዴይሊ ፕራክቲስ ካላረግ ነው ምንም በቃ ዋጋ የለው። ስለዚህ ትልቅ እንትን ነው። እያንዳንዱን ለመዘርዘር በጣም አልችልም፣ ምክንያቱም በቃ ለብቻው ይሄ ሁለት ወር ምናምን እንትን ሊል የሚፈጅ ሀሳብ ስለሆነ ማለት ነው። ግን ዛትስ ዋይ አንብቡት ያልኳችሁ መጀመሪያ ላይ። የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም በጣም በቃላችን የምናውቃቸው ነገሮች ድራማ ምናምን ሊትሬቸር ቲም የሚሰራባቸው ነው። አልሰሩም እንጂ ፍቅር፣ ደስታ፣ አንኮንዲሽናል የመጀመሪያው ሁለቱም ብቻ ልናገርና ትንሽ ደቂቃ ነው የቀረኝ። ሆፕፉሊ ኢን 10 ሚኒትስ ጨርሳለሁ። በክርስትና አንኮንዲሽናሊ ማለት ሰውን መውደድ ይቻላል? አዎ መጽሐፍ ቅዱስ ያዛል፣ ያስተምራል። ግን ጌታ ጠላትህን ውደድ ነው ያለው። how is that possible? እንደው የመንፈስ ፍሬ የተባለው ለዛ ነው። መንፈስ ቅዱስ ገብቶ ዴይሊ ባለን ኮሚትመንትና ህብረት በዚህ ፍሬ ናቹራል ነው። እኛ ተጋግጠን የምናመጣው ነገር አይደለም። ኦብቪየስሊ ከግንዱ ጋር ስላለን ውሃ በጠጣን ቁጥር ከመንፈሱ በተካፈለን ቁጥር ራሱ ናቹራል የሚመጣ ነገር ነው። ኤኒዌይ ባክ ቱ ፍቅር አንኮንዲሽናሊ እንዴት ነው? በቃ የሆነች የሐዋርያቶች ላስት እንግዲህ ዮሐንስ እንትን ካለ በኋላ እንግዲህ ክርስትና ቀጥሏል አይደል? እና እሱን በተመለከተ አስተምሮቶችን በተመለከተ በአጠቃላይ እንደው ምን ነበር የሚያምኑት? ትንሽ የመጽሐፍ አለች እዛ ላይ ምን ይላል መሰላችሁ? በጣም ኤንሸንት ያው እንግዲህ ብዙ ዝርዝር አልገባም፣ ግን ጠላቶቻችሁን ውደዱ ብሏል ጌታ ያስተማረው። እነሱ ደግሞ ለጠላቶቻችሁ ኢንቴንሽናሊ ጹሙ፣ ለነሱ ጹሙ ይላል። አሁን እኔም ብትጠይቁኝ እንግዲህ እግዚአብሔር ይርዳኝ ነው ብለው፣ ግን ጆርኒ ነው በቃ። እግዚአብሔር ባርካችሁ። ሶ እኔ በግሌም እንደገና አሰ ኮሚኒቲም ደግሞ ተሰብስበን የዛሬ 6 ወር ምንድነው ራሳችን ላይ ያለው ካራክተር ተብሎ ትንሽ ኢቫሉዌት ቢደረግ አዶ ነው ምን ያክል እኔ አውል ቢ ኦነስት ዊዝ ዩ በጣም ሰዎችን ሲንስ ዴይ ዋን ታወቄ ማለት ነው እንጂ ኢን ይርስ የብዙ ሰው ጸባይ ብዙ እንትን የኔንም ጨምሮ ማለት ነው። ግን ኤክስፔክቴሽኑ እግዚአብሔር በቃ የሚያዘው ይሄ ከመንፈሱ የተነሳ በራሳችን ምንም እንትን የምንለው ነገር አይደለም፣ ግን ራሱ ፍሬን እንዲያፈራ ማለት ነው። እግዚአብሔር ይመስገን። ኦኬ ሶ የመንፈስ ቅዱስ ስራ
በአጠቃላይ በቤተ ክርስቲያን በአዲስ ኪዳን ለእኛ ምን ይሰራል? ከውልደት ጀመርን ከውሃና ከመንፈስ ተወለድን። መንፈስ ቅዱስ በሕይወታችን ይሰራል። ከዛ በኋላ ከመንፈስ ስለተካፈልን መንፈሱን ይሞላናል። መንፈስን መሞላት አለ። መንፈስን ስንሞላ ራሱ ፍሬ መንፈሳዊ ፍሬ ገላትያ 5 ላይ በቃ ናቹራል ናቸው፣ ይከናወናሉ። ኃጢአትን ማሸነፍ እንችላለን። ስለ ጥምቀት አላወራንም፣ ብዙም አቴንሽን እሱ ላይ አይሆንም። ግን ባጭሩ ጥምቀት የውሃ ጥምቀት ሊሆን ይችላል፣ የመንፈስ ጥምቀት ሊሆን ይችላል፣ እንደገና የእሳት ጥምቀት ሊሆን ይችላል። እኛ የምናወራው ስለ መንፈስ ቅዱስ ስለሆነ ሰዎች በመንፈስ ቅዱስ ሊጠመቁ ይችላሉ። በቤተ ክርስቲያን ታሪክም ይኸው ሐዋርያት ሥራ ጀምሮ የምናየው ያንን ነው። ሰዎች እንግዲህ የመንፈስ ቅዱስ ጥምቀትን በተመለከተ ልክ ጌታን ሲያምኑ መንፈስን ሊጠመቁ ይችላሉ። በመንፈስ መጠመቅና በመንፈስ መሞላት የተለያዩ ነገሮች ናቸው። በመንፈስ መሞላት ኤቭሪዴይ የሚደረግ ነገር ነው። ኤግዛምፕሎች አሉ። ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ የወረደው እንትን እንደሆነ እንረዳለን። ለምሳሌ ጳውሎስ ሐዋርያ ምዕራፍ 19 ላይ ለሳማርያ ስለ መንፈስ ቅዱስ ሰምታችሁ ታውቃላችሁ? አይ አናውቅም፣ እኛ የተጠመቅነው ኢቭን ስለ ዮሐንስ ጥምቀት ነው የምናውቀው። ከዛ በኋላ ያው እንትን አላቸው፣ አጠመቃቸው። ግን ደግሞ አንዳንዴ ሰው ካመነ በኋላ ቆይቶም ደግሞ በመንፈስ ቅዱስ ሊጠመቅ ይችላል። ለምሳሌ ቆርኔሌዎስ ምሳሌ መውሰድ እንችላለን ምዕራፍ 10 ላይ። ግን ዞሮ ዞሮ አንዱ ባህሪ ነው የመንፈስ ቅዱስ ጥምቀት አለ። እንግዲህ ብዙ እንትኖች አሉ። ግን አጌን ዋነኛው ትኩረት ቱ ቢ ኦነስት ዊዝ ዩ በመንፈስ መወለድና ከመንፈስ ውልደት በኋላ ስላለው መንፈስ መሞላት ነው። ልጨርስ ነው። እሺ የመጨረሻ ሐሳቤ ይሄንም እንደ አሳይመንት ልታዩ ትችላላችሁ። ሞር ሪሰርች የምታደርጉበት ጉዳይ ነው። ስለ ጸጋ ስጦታ አጌን አውረተን ብዙ የምንጨርሰው ጉዳይ አይደለም። ግን አሁን ስለ መንፈስ ቅዱስ ስራ ስለሆነ የምናወራው አንዱ ስራው ስጦታን መስጠት ነው። በቃ አሁን ሰዎች ታለንት አላቸዋል ናቹራሊ። አንዳንድ ሰዎች በጣም ግጥም እንትን ሲሉ የሆነ ሊትሬቸር እንትን ሲሉ ጎበዝ ናቸው፣ ሙዚቀኞች ናቹራሊ ማለት ነው። ይሄ ደግሞ ያመነም ያላመነም ሊሆን ይችላል። ግን ሰው በመሆኑ ሲፈጠር እግዚአብሔር ሲፈጥረው ያንን ሊያገኝ ይችላል። ያ ደግሞ ስጦታ ነው። ተጋግጦ እንዲህ ምናምን ብሎ ያመጣ በትምህርት የሚመጣ ነገር ሊኖር ይችላል። ግን አም ቶኪንግ አባውት ናቹራሊ ስላለ ታለንት ስጦታ የኛ ነው፣ ሰማን የሰጠን ነው አይደለ? ስለዚህ እግዚአብሔር ሲፈጥረን ስጦታን ሊሰጥ ይችላል። when it comes to የጸጋ ስጦታ ደግሞ ቤተክርስቲያን እንዲጠቀም ቅድም ዘምረናል፣ ጸልየናል ምናምን አይደል? ስለዚህ አንዱን እንዲጠቅም እግዚአብሔር በጸጋ ስጦታ መልኩ አስቀምጧል። again የምታውቋቸው ነገሮች ናቸው። አናቅም እንግዲህ ከዚህ መካከል የትኛው ሐዋርያት ሊኖር ይችላል፣ ነብይ ሊኖር ይችላል። አንድ ባጭሩ የምነግራችሁ ነገር መንፈስ ቅዱስ ስራውን ሊቀይር አይችልም። ያ ማለት ምንድነው? ጥንት ከሰራ አሁን መስራት አለበት። የማይሰራበት ምንም ምክንያት የለም ማለት ኤቪደንሶችን አይታችሁ አይሰራም የሚሉ ክሌሞችን ወስዳችሁ ባሉት ኤቪደንሶች ስትመዝኑት ምንም በቃ በማይገናኝ መልኩ መጽሐፍ ቅዱሳዊ ማስረጃ የለም ላይሰራ የሚችልበት ማለት ነው። ስለዚህ እግዚአብሔር በዚህም ዘመን ይሰራል። ስለዚህ ስጦታዎችን ሲሰጥ ደግሞ እዚህ ጋር የምታያቸውን ብዙ ነገሮች ሊያደርግ ይችላል። ለአንዳንዶች ጥበብን መናገር፣ እውቀትን መናገር፣ እምነት I don't have time ሁሉንም ኤክስፕሌን ለማድረግ ግን አሳይመንት የምሰጣቸው እያንዳንዱን ነገር ሂዱና አንብቡት። በጣም በዘመናችን ትልቁ እንትን ምንድን ነው? ለምሳሌ ልሳንን በተመለከተ ትንቢትን በተመለከተ እና አንደኛ ቆሮንቶስ ከ12 እስከ 14 ሙሉን ስለ ጸጋ ስጦታ የሚያወራ ሐሳብ ያለ ገብታችሁ እንትን ማለት ትችላላችሁ። ግን የኔ ዋና ትኩረቴ ዛሬ ነግራችኋለሁ። ምንድነው አልኳችሁ? እስቲ አንድ ሰው የሚነግረኝ ምንድነው ዋናው በአንድ አረፍተ ነገር ዋና ሐሳቤ ምንድነው ዛሬ?
ምንድነው ኮንክሉዥኔ? በአጠቃላይ እንግዲህ 4ኛ ሳምንታችን ነው አይደለ? እሱን እንደው በአንድ አረፍተ ነገር ሰምራይዝ ለማድረግ በአጭር ቡሊቶች መንፈስ ቅዱስ አምላክ ነው አለን፣ አካል ነው አለን፣ ብዙ ነገሮችን አወራተናል። በብሉይ ኪዳን በአዲስ ኪዳን ይሰራል፣ አክቲቭሊ ይሰራል። አሁን እዚህ ያለ እግዚአብሔር የለም አለ። የት ነው ያለው? ውስጣችንም አለ አይደል? ስፍራ ሁሉ ማለት ያው አምላክ ስለሆነ ማለት ነው። ውልደትን በመንፈስ ቅዱስ ተካፍለናል፣ መንፈስን እንሞላለን። and then at the end of the day ልክ ጌታ የሚፈልገውን አይነት ህይወት መኖር እንችላለን ማለት ነው። ስለዚህ ቻሌንጅን አክሴፕት አድርጋችኋል። አትሊስት በዚህ ዊክ አንድ ቀን የሆነች አላርም ምናምን ሞልተን እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ሐሳቤን ጨርሻለሁ።